ተከብሮ ማያውቅም እስካሁን ብዬ ነው የማስበው። በየከተሞቹ የሚገኙ ሰው ቆይ ስለ እውነት እንነጋገር ከተባለ ጅማ ላይ ቆይ መቀሌ ማለት ሁሉም ብሔረሰቦች ህዝብ የሚኖርበት ከተማ ነው አይደለም? መቀሌ ላይ ለከንቲባነት ኦሮሞ አማራ ተወዳድሮ ያውቃል እንዴ? ሲጀመር አይታሰብም አይደል? አጠያየቅም አንተ ሚዛናዊ አድርገው እኔ የሚሉትን ነው በነገራችን ላይ ማልኩኝ እሱን መሰረት አድርጌ እስካሁን እስከ ማልኩኝ ነው፣ ሁለተኛ አልማልኩም። ስለዚህ መሐላውን የመጀመሪያ መሐላ እዛ ላይ ነኝ። ብዙ ነገር ሳይ ሁለት አይነት ሰው ናቸው ወይዘሮ ኬሪያ። መቀሌና አዲስ አበባ የተለያዩ ሰው ናቸው። ግራ ገባን። ለቀደመው ስርዓት ነው ታማኝነታቸው ወይስ አሁን የለውጥ ኃይል ነኝ የሚሉ ነገሮች በተለያየ መልኩ አያለው። መቀሌ ስትሄድ ሌላ፣ እዚህ ስመጣ ሌላ መሆን አለብኝ። የፖለቲካ የራሴ አቋም አለኝ፣ የማምንበት ፖለቲካ አለኝ፣ አቋም የያዝኩበት ፖለቲካ አለኝ። እዚህ ስመጣ ደግሞ የተሸንኩበት አለ። በህገ መንግስቱ ነው የተሸንኩት። ለህገ መንግስቱና ለፌደራል ስርዓቱ ጥብቅና አለኝ። ለዚህ የሚቆም ለህገ መንግስቱና ለፌደራል ስርዓቱ የሚቆም ማንኛውም ፓርቲ ከጎኑ ነኝ። በዚህም በህገ መንግስቱ የሚደራደር ካለ፣ በብሔር ብሔረሰቦች ህዝቦች የሚደራደር ካለ ግን አቋሜ የተለየ ነው። ስለዚህ እኔ የማልኩት እዚህ ፌዴሬሽን አፈ ጉባኤ ሲሆን የማልኩት ኢህአዴግ ሁኜ ነው የማልኩት አይደለ? አሁን ኢህአዴግ ነው ትርሶ? አዎ። እስከ ታዲያ ሁለተኛ መሐላ አልፈጽም ነው እንዴ? ወይም ሁለተኛ መሐላ አልፈጽም ማለት ነው። ስለዚህ እዚህ ሲሾም ሁለት ገዢ ፓርቲ ነው ያለን ማለት ነው። ቆይ ልንገርህ እንዴ ሁሉም እኔ ብቻ አይደለሁም እኮ ተወካዮች ምክር ቤትም ጭምር አለ። አዎ ልክ ነው። እና ታዲያ እውነት መደባበቅ የለብንም አይደለ? ልክ ነው እኮ እኔ ሱሾም ህወሓቱኝ ህወሓት ተወክዬ እንደውም ግልጽ ላድርግሎት እንደውም አንዳንዶቹም የሚሉት አሁን እኮ ማለት ኮንትራት የሰጠነው ለዚህ ለኢህአዴግና እሱ ለሚመራበት ፖሊሲ ነው። አብዮታዊ ዲሞክራሲ ለሚባለው ኮንትራት የሰጠነው ደግሞ ለ5 ዓመት ነው። ኮንትራቱ ሳይደርስ አሁን ጥለናል የሚል አቅጣጫ ከተመጣ መንግስት የሌለው ሀገር ነው እስከሚልም የሚደረሱ ትችቶች እሱ በሌላ ጊዜ በሌላ ለንናገረው ወደኔ ስለመጣ ነው። ምንድነው እኔ ብቻ አይደለሁም። በየአካባቢው ያለው የህዝብ እንደራሴ አፈጉባኤ ሊሆን ይችላል፣ ኤኒበዲ ሊሆን ይችላል። ግን ወደኔ ስለመጣ ማለት ነው። እኔ እዚህ የመጣው ህወሓት ሁኜ ነው። እዚህ ስገባ ደግሞ ያው የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር የሚባለው ድርጅት ወደዚህ ያመጣኝ ማለት ነው። ማልኩኝ እሱን መሰረት አድርጌ እስካሁን እስከ ማልኩኝ ነው፣ ሁለተኛ አልማልኩም። ስለዚህ መሐላውን የመጀመሪያ መሐላ እዛ ላይ ነኝ። እና እርሶ በህዝብ ላይ የፖለቲካ ጫወታ በዚህ አግባብ በህዝብ ላይ በአደባባይ በብሔራዊ የመገናኛ ብዙሃን ጭምር ሳይቀር በህዝቡ ላይ ፖለቲካ ጫወታ ከሚጫወቱ አመራሮች ጋር አብሮ መስራት አያስቸግሮትም? ምን ማለት ህዝብ እኮ በጣም እኮ ከባድ እኮ ነው አይደለም እንዴ? የፖለቲካ ጫወታ ማለት በጣም እንትን ስለሚል ነው። ቀደም ሲል እርሶ ለዚህ ለግጭት ዘላቂ መፍትሄን ፌዴሬሽን ምክር ቤት እንደ ምክር ቤት እያጠና መሆኑን በተደጋጋሚ ገልጸዋል። የእርሶ እናት ድርጅት ግን ወይም የዚህ ስልጣኑ ምንጭ የሆነው ህወሓት በተለይ 44ኛ ዓመቱን ባከበረ ሰዓት ላይ የድርጅቱ ሊቀመንበር ክቡር ዶክተር ደብረጽዮን ገብረ ሚካኤል የችግሮቹ ሁሉ ምንጭ በኢህአዴግ አመራር ውስጥ የተፈጠረ አለመግባባትና የውጭ ኃይሎች ጣልቃ ገብነት ነው የሚል እንደ ድርጅት አቋማቸውን አስተላልፈዋል። ስለዚህ በኢህአዴግ ውስጥ የእርሶ የትኛውን ቅቡልነት ይሰጡታል? በኢህአዴግ ውስጥ የተፈጠረ አለመግባባትና የውጭ ኃይሎች ጣልቃ ገብነት ከሆነ ጥናቱ ሌላ የፖለቲካ ጨዋታ ነው የሚሆነው። ፖለቲካ ከሆነ ንግግር የሌላ ነው የሚሆነው። ስለ ፌዴሬሽን ከጠየቀኝ ደግሞ ህገ መንግስቱን መሰረት አድርጌ ስለምናገር እሺ ትንሽ ልንለያይ እንችላለን። በዛች ትንሽ አብዛኛው አንድ የሚያደርገን ነገር አለ። አንድ የሚያደርገን በትንሽ ግን እንለያያለን። ህገ መንግስቱን አለ፣ ስርዓቱም አለ። እንደጠየቀው ጊዜ መስጠት ነው ትልቁ ችግራችን። እሱ አይደለም ማንነት የጠየቀ በስነ ስርዓት አይሰጥም። ያለምንም ፍጭት ያለምንም ደም መፋሰስ አይሰጥም። ትልቁ ችግር ያለው ባይዘው ይሄ ነው። የፍትሃዊ የሀብት ተጠቃሚነትም አንዱ መገለጫ ነው ይሄ እንደዚህ አይነት ጥያቄዎችና
በመልካም አስተዳደር እጦት ውስጥ በምናምን ውስጥ እየደበቃችሁ የምታልፉት ነገር ልክ ነው ወይ? በቃ ህጉን ጠብቆ እስከመጣ ድረስ የመመለስ መብት እንጂ እናንተ እየመዘናችሁ ይሄ የመልካም አስተዳደር ጥያቄ ነው፣ ልክ ነው፣ እኔ በቋንቋ የመጻፍ መብቴን በቋንቋ የመማር መብቴን ከተነፈኩኝ የመልካም አስተዳደር ጥያቄ ነው። መነፈጌ ከተረጋገጠ መልስ መስጠት እንጂ ብዙ ጊዜ መልሶት ቃለ መልሶት ላይ ሳይ አንዳንዶቹ የመልካም አስተዳደር ጥያቄዎች ናቸው። አዎ የመልካም አስተዳደር ጥያቄ ውስጥ ነው የሚካተተውና እንዴት ነው? ጥሩ ምናልባት አሁን ያነሳው ያነሳውት ላይ እንግባና የአማራ ያልከው በተደጋጋሚ መልስ ሰጥቼበታለሁ ላይ ተመልክቻለሁና እስኪ የእርሶን መልስ ራሴ ልድገመውና ህጉን ጠብቆ መምጣት አለበት። የአሰራር ስርዓት አለው። ክልሎች ጉዳዩን አይተው ወይም ደግሞ ለምሳሌ ለትግራይ ክልል መቅረብ አለበት። ከዚህ ከወልቃይት ከመሳሰሉት አካባቢ የሚነሱ ጥያቄዎች ለትግራይ ቀርቦ ትግራይ መልስ መስጠት ካልቻለ 2 ዓመቱን ጠብቆ የመሳሰሉት ነገሮች እንደዚህ ነገር ተናግረዋል እርሱና አንዳንድ ጊዜ ለምሳሌ ምክር ቤቱ ወይም የትግራይ ክልል ሊያቀርቡ የሄዱት ሰዎች በሚታፈኑበት በሚታሰሩበት አግባብ ከዚያ ደግሞ ይግባኝ ሊጠይቁ ወደዚህ ሲመጡ ከመንገድ ላይ ጭምር ሁሉ የሚታገቱበት ከዚያም እንደውም ፌዴሬሽን ምክር ቤትም ዶክመንት ሁሉ እስከ ማጥፋት ሆን ብሎ የሚደርስበት የሚልም ቅሬታ በተለያዩ ሚዲያዎች ላይ ይቀርባልና አንዳንድ ጊዜ ዶክመንት ማጥፋት ማለት ማመልከቻዎችን ሁሉ ሆን ብሎ እንዳልተደረገ እንዳልነበረ ለምሳሌ በአቶ ያለው ጊዜ ይሄ ይግባኝ እዚህ ቀርቦ ወደ ትግራይ ክልል ምክር ቤት መመራቱ እየታወቀ ጭራሽ እንደዚህ አይነት ጥያቄ እኛ ጋር ደርሶ አያውቅም በሚል አይነት የሚሰጡ ምላሾች ተገቢነት የሌላቸውና ይህን ጥያቄ እንዳልነበረ አብሮ የመቁጠር ጉዳይ ነው። እንዲያውም አንዳንድ ጊዜ ክብርት ወይዘሮ ኬሪያ እንደዚህ አይነት ምላሽ ሲሰጡ ጥያቄ አልቀረበም ሲሉ የህወሓት ስራ አስፈጻሚነታቸውና አፈ ጉባኤነታቸው መሃል ተወጥረው ተይዘዋል። ወደዚያም አካባቢ ነው እያደሉ የሚገኙትና የቀረቡ ነገሮችን እንዳልቀረበ አድርጎ መቁጠር። እሺ 2 ዓመት ከሆነውስ በኋላ ተቀባይ ያጣ ጥያቄ ማን ሊመልስለት ነው? ተደባብቆ ከሚሄድ ማንኛውም ሰውም ግልጽነት ፈጥሮ ከዛ በኋላ ጥያቄዎቹ የሚሻሻሉበት የሚመለስበት ነገር ካለም ሌላ መንገድን መፈለግ ይቻላል። አንደኛ ማንነት የሚጠየቀው ማንነት የሚሰጠው ለህዝብ ነው አይደለ? ለህዝብ ነው የሚሰጠው። መቼም ማንነት ለመሬት ወይም ለተራራ ለሸንተረር ምናምን አይደለም። ለማንነት ለህዝብ ነው የሚሰጠው። ማንነት ይታወቅልኝ የሚልም ህዝብ ነው። ህዝብ አብሮ የሚኖረው ህዝብ ማንነት ይታወቅልኝ፣ ያ ማንነት እኛ የመስጠት ግዴታ አለብን። መጀመሪያ ፕሮሰሱን ጠብቆ ማለት ነው። እኛ የመልካም አስተዳደር ነው ብለን የመለስነው ነገር የለም። እንደዛ የማለት መብትም የለንም። የመልካም አስተዳደር ነው አይደለም ለማለት ጥናት ነው የሚደረገው ማለት ነው። ስለዚህ የሚወስነው ህዝብ ነው ራሱ። ማንነቴ ይታወቅልኝ ብሎ የሚወስነው ህዝብ ነው። እኔ የምኖርበት አካባቢ ከገሌ ብሔረሰብ የተለየ ማንነት አለኝ። ስለዚህ ይሄ ማንነት ደግሞ ቋንቋዬን፣ ባህሌን፣ ታሪኬን በሚገባ ኤክሰርሳይዝ የማረግበት እድል አላገኘሁም ብሎ ከህዝቡ ይነሳል። ከዛ በኋላ የህዝቡ መሆኑን ማረጋገጫ ይመጣል ማለት ነው። የት አካባቢ እንደሆነ ፊርማ ያለበት የተወለደበት ወዘተ የሚለው ይህንን ተሰባስበው ወዴት ነው የሚገባው? ተቋማዊ መሆን አለበት ይሄ ማለት ነው። የህዝብ መሆኑ መረጋገጥ አለበት በዛ ባልኩህ ማለት ነው። ተቋማዊ ደግሞ መሆን አለበት። ተቋማዊ ማለት የሚኖርበት ወረዳ ሊሆን ይችላል፣ ዞን ሊሆን ይችላል፣ ክልል ሊሆን ይችላል። እነዚህ ፕሮሰሶች ማለቅ አለባቸው ማለት ነው። ተቋማዊ መሆን አለበት የተባለው ምንድነው? እሊቶች እንዳያነሱት የእሊቶች ጥያቄ እንዳይሆንና የእሊቶች ጥያቄ ወይም ደግሞ የቡድኖች ወይም የግለሰቦች ጥያቄ ህዝብን አሳብበው የራሳቸው ፍላጎት የሚያሳኩበት እንዳይሆን ማለት ነው ተቋማዊ ይሁን እየተባለ ያለው። አለበለዚያ ግን አዲስ አበባ ሆኖ እገሌ እኮ ማንነት አለው ብሎ ሊመጣ ይችላል። ውጭ ሆኖም እንደዛ ሊል ይችላል። ስለዚህ የህዝብ መሆኑ ተቋማዊ በሆነ መንገድ መረጋገጥ አለበት። ከዛ በኋላ ዞኑ ሊሆን ይችላል። ምክር ቤት ነው አሁን ምክር ቤት ነው እንደዛ የሚያደርገው። ስለዚህ ወደ ክልል እንደዛ ብሎ ይሄዳል። እኛ ክልል ላይ ሲደርስ እያያዝከኝ ነው ብዬ አስባለሁ። ክልል ላይ ሲደርስ ክልሉ ሊቀበለው ላይቀበለው ይችላል። አክሴፕት ላያረገው ይችላል። 2 ዓመት በላይ ካሳለፈ ወደኛ ይመጣል ማለት ነው በይግባኝ።
ስለዚህ ክልል ሊመልስልኝ አልቻለም። ልክ እንደሌሎቹ ማለት ነው ፌዴሬሽን መመለስ አለበት ይላል። እነዚህ ሂደቶች ተሟልተው ከመጡ ወደ ፌዴሬሽን ይቀርባል ማለት ነው። ከዛ በኋላ ወደ ማህበረሰቡ ሄዶ አጥንታ መስጠት ነው። ሂደቱ ይሄ ነው። አሁን እየተደረገ ያለው ግን ትክክል አይደለም። መስተካከልም አለበት። እዚሁ ላይ ያይዞልኝ እቺ ነው አጽንኦት በደንብ ሂደቱ ይሄ ነው። በዚህ መንገድ የሄደ እኛ የህዝብ ማንነት የመከልከል የመስጠት እንትን መብት የለንም። ህገ መንግስታዊ መብት የለንም። ህዝብ ነው ማንነቴ እንዲህ ነው ብሎ ውሳኔ ይሰጠኝ እውቅና ይሰጠኝ ብሎ ውሳኔ የሚወስን ህዝብ ነው። በዚህ መሰረት ነው እስካሁን እየተደረገ የመጣው ማለት ነው። ወደ 20 አካባቢ ማንነቶች በዚህ ቤት ተሰጥተዋል፣ እውቅና ተሰጥተዋል። እነዚህ 20 ማንነቶች እውቅና የተሰጠው በዚህ አሁን እንዳልኩ መንገድ ነው። በዚህ አሁን እንዳልኩ በአማራ በኩል እየተነሳ ያለው ግን ምንድነው? የአማራ ማንነት አስመላሽ ኮሚቴ ይባላሉ። የወልቃይት አለ፣ የወልቃይት የጸገዴላ፣ አሁን ደግሞ አዲስ የጠለምት አለ። የጠለምት የአማራ የራያ እንኳን አልመጣም፣ በውጭ ነው የምሰማው። ደራ የሚባልም ደራ ነው መሰለኝ፣ ኦሮሚያ ክልልም የደራ የአማራ ማንነት አስመላሽ ኮሚቴ። እነዚህ ኮሚቴዎች አሉ። አስመላሽ ማለት ምን ማለት ነው? ምንም ይሁን ምን ግን አይደለም። አስመላሽ ቆይ ልንገር፣ አንድ ነገር እኔ ልንገሩት። የራያ ለምሳሌ እኛ ጋር መጥቷል። እርሱ በደንብ እንዲያብራሩት ስለፈለኩ ነው። አሁን እኮ እርሱ ያሉኝን ነው ፕሮሰሱን። ህዝብ ነው ማንነት የሚሰጠው። ተራራው ሸንተረር አይደለም፣ የሚጠይቀውም ህዝብ ነው። ህዝብ ማለት ደግሞ አንድ ግለሰብ አይደለም። ህዝብ ጥያቄውን ሲያነሳ መጀመሪያ ኮሚቴ ይኖረዋል። ኮሚቴውን ሲፈልግ የእግር ኳስ ቡድንም ስም ይስጠው፣ አስመላሽ የሚበለው ምንም የሚበለው፣ ከዛ አቋቋመ። ከዛ እውነት እንነጋገር ከተባለ ተቋማዊ መሆን አለበት የሚለው ነው አሁን መሰረታዊ ጥያቄ እየተነሳ ያለው። ልክ ነው፣ ተቋማዊ መሆን አለበት። ነገር ግን ለምሳሌ አማራ ሆኖ አሁን ባለው አደረጃጀት በትግራይ ክልል ውስጥ የሚገኝ ከሆነ እነዚህ ተቋሞች ዞሮ ዞሮ በትግራይ ክልል ስር የሚገኙ ወይ ወረዳ ናቸው ወይ ዞን ናቸው። ስለዚህ የነሱን ማረጋገጫ ይዞ መምጣት ይኖርበታል ያ ኮሚቴ፣ ስሙ ምንም ይሁን ምን ማለት ነው። ስለዚህ እንደ ገዢ ፓርቲ ያ ተቋም ደግሞ አሁን የሚያራምደው ፍላጎቱን የገዢውን ፓርቲ ወይም የመረጠውን ድርጅት ፓርቲ ፍላጎት ነው የሚያሳካው። በዚህ ሀገር ደግሞ የፖለቲካ ሻጥር እና ቀደም ሲልም እንደተነሳው ፖለቲከኞቹ ሁሉ ነገር ፈላሽ ቆራጭ በሆኑበት ሁኔታ ከክልሉ ወይም የበላይ አመራሮች ወይም ማዕከላዊ ኮሚቴው የሰጠውን ሀሳብና አስተያየት መነሻ አድርገው እንጂ ለነዛ ኮሚቴዎች ተቋማዊ የማድረግ እንትኑን የሚሄዱበት በእርግጥ እውነት አሁን ሀገራችን ባለችበት ተጨባጭ ሁኔታ ይሄን ጥያቄ አንስተሃልና ዲሞክራሲያዊ መብት ነው ብሎ የሚመልስ ተቋማዊ አደረጃጀት አለ ነው? ለዚህ ደግሞ ምንም እኮ ብዙ ማሳያዎች አሉ። አሁን እንኳን በምንገኝበት ሁኔታ ላይ ለሁለት የተለያዩ ግለሰቦች ሁለት አይነት ህግ ያለ የሚመስልበት ሀገር አይደለም ወይ? ዞሮ ዞሮ ከአሸናፊው ጋር የተጠጋው የሚያሸንፍበት በሆነበት ሁኔታ ላይ እነዚህን ሰዎች አባከና የሚላቸው እኮ የለም። የራያም ምንም ስማቸው ምንም ይሁን ምን ሲሄዱ የሚታገቱ ከሆነ አስመላሽ ኮሚቴ ይሁኑ የትም ይሁኑ፣ ግን በቃ እዛ ጋር መንገዱ ሲዘጋጋ እሺ ከዛ ተዘጋጋባቸው። ከዚያ በኋላ ፌዴሬሽን ምክር ቤት ግን በራሱ መንገድ ሄዶ ይሄን ግን ወደድንም ጠላንም አሁን እነዚህ አስመላ ወይ በመንግስት በህግ አልተያዙም ህገ ወጥ ናቸው ተብለው ዞሮ ዞሮ እኮ መጋጨቱ መላቀሱ መሟሟቱ አለ። ከሀገር አቀፍም በላይ ሆኖ ኢንተርናሽናል ጥያቄ በሚመስል መልክ እስከ